ቀስቅሶ ሌላ ችግር ቢፈጥርስ ማን ነው ኃላፊነት የሚወስደው? ሰው ይሄ የውንብድና ስራ ነው ለኔ። ውንብድና የሚፈልግ ወይም ደግሞ ከበስተጀርባው ሌላ ተልኮ ያለው ሌላ ምጥብጥና ሌላ ነገር የሚፈልግ ኃይል ነው። ዕውቀት አለው ሐሳብ ካለው 18 ዓመት ሞልቶት ቀበሌ ሄዶ መታወቂያ ወጥቷል። እዚህ እኔ ነኝ ይሄን ሐሳብ እየሰጠው ያለሁት በአደባባይ ወጥቼ የምናገረው እኔ ነኝ ብሎ ማንነቱን እስካላሳየ ድረስ በየትኛውም አቅጣጫ ከሱ ጋር የሚወያይ እንደውም በዛ ሰው የሚመጣ ዳሜጅ በዛ ተጠያቂ ነው ብዬ አምናለሁ። እኔ እንደ አንድ ኦርቶዶክስ ቤተክርስቲያን አማኝ ነኝ። የግሌን ሐሳብ ሳስቀምጥ በኢትዮጵያ ኦርቶዶክስ ቤተክርስቲያን በኩል ምንም አይነት ሐሳብ ቢነሳ የኢትዮጵያ ኦርቶዶክስ እምነት ወይ ደግሞ የክርስቲያን እምነት አማኝ ተከታይ ያንን ሐሳብ ተነሳብኝ ብሎ የሆነን አካል ይገላል የሚል እምነት የለኝም 100%። እኔ ይሄ የክርስቶስን የዛ መንገድ የሚከተል ነው ብዬ አላምንም። እኔ ላሳጥርልህ ፊት ለፊት ራሱን ለእምነቱ ያልሰጠ ሰው መጀመሪያ እኔን ሊያስተምረኝ አይችልም። እሱ ፊት ለፊት ወጥቷል። ሙስሊሞች የሚያዩት ልጅ ነው። ሐሳቡን ያራምዳል። ትክክል ካልሆነ ተወቅሰዋለህ፣ ትክክል ከሆነ ደግሞ ጎበዝ ብለው ትሄዳለህ። እፎይ ሐሳቡን የሚያስቀምጥ ልጅ ነው። ይሄ ነው ሐሳቤ ይሄ ነው ብሎ ይሞግታል። በዛ ደረጃ ለሚያመጣው ዳሜጅ ትክክል አይደለም የሚል ካለ ቆይሞ ፊት ለፊት መሟገትና መመለስ የሚችል ነው። እንደዚህ ሐሳብ ያለ የሚል ካለ በአደባባይ ራሱን ገልጦ ቢሞግት መልካም ነው። ተደብቆ የሚባለው ነገር ግን እግዚአብሔር ምስክሬ ነው ተቀባይነት የለም። ከበስተጀርባ ሌላ አጀንዳ ሌላ ዓላማ ያላቸው ሰዎች ናቸው የሚለው እንዳለኝ መደበቁን አልደግፈው የሚል ሐሳብ ላስቀምጥ በጨዋነት አጽዮ ቴንኪው ድሉን ስለሰጠኝ ቴንኪው እናመሰግናለን። አሁን ምንድነው ፍታዊ የሆነን አሁን ግማሹ እንትን እንደ በቪዲዮ መውጣት አለበት ይላል፣ ግማሹ በቪዲዮ መውጣት የለባቸውም ይላል። አሁን የጥሩ ክርክር ነው ባይዘው ሳማው ወደ እንትን እንመጣለን፣ ወደ ስምምነት እንመጣለን። ሪያን ጎይዶ ወንድማችን ኦኬ አመሰግናለሁ። ያው እዚህ እየተደራደርን አይደለም። ማንንም ይወጣ ስላለ የሚወጣ በሚገለጽ የለም። እኛ ደስ ስላለን ወይም ደግሞ ስላልተመቸን የሆነ አጀንዳ ስላለን የሚወጣ ማንም የለም። ባጭሩ ቁርጥ ያለ መልስ ልስጣችሁ። አነስም ይሁን ኢብሮም ይሁን ኢብሮም እንኳን ወጣለች፣ አብዱል ከሪም ይሁን ሌሎች ማንም ሙስሊም የሚያነጻጽር እስካሁን በፊት ያልተገለጠ እና ያለን ብላችሁ እንዳትጠብቁ። ምክንያቱም ከፊታችሁ ላይ ምንም አታነሱ ሌላ አጀንዳ ከሌላችሁ በስተቀር። በነገራችን ላይ ኢትዮጵያ ውስጥ ሙአዚኖች የሚያሰግዱ ኢማሞች መስጊድ ውስጥ የሚገደሉ ናቸው። ምንም ሃይማኖትን ያልሰበኩ ሰዎች ማለት ነው። የራሳቸውን ሃይማኖት በግልጽ የሚያራምዱ ሰዎች መስጊድ ውስጥ በፋኖ ሲገደሉ የነበሩ ሰዎች ናቸው። እና ሌላ አጀንዳ ካላችሁ በግልጽ ነገሩ። አንድ ሰው አዛን የሚል ከገደለ ፊቱን አሳይና ምን ላርግ ነው? መጽሐፍህን ይዞ ይመጣል። መጽሐፍ ላይ ያለውን አምላክን ይሰብክልሃል። ከወደድከው ትቀበላለህ፣ ከካርኩ ደግሞ ትክዳለህ። ስለዚህ ከዛ ውጪ ሌላ ምንም አይነት ነገር አትጠብቁ። በነገራችን ላይ አንድ ሐሳብ ልስጥ። ዘራ ያቆም ነው እስካሁን ይሄን ሐሳብ እያነሳ ያለውና አንተ የምታራምደውን ፖለቲካ ሀገር ውስጥ ገብተህ አራምድ። በካሜራ ውጣና ኢትዮጵያ አዲስ አበባ ማለት ቁጭ ብለህ እስቲ አራምድ። ኖ ጀስት ዛ ወንድሞችን ለአደጋ እንድናጋለጥ ላይክ ሪስፖንሲብል ሁን። ይቅርታ ፋኖን አይደለም ትደግፈው፣ ፋኖን እስቲ አዲስ አበባ ገባና ደግፍ። ዛስ ፌር ፕሌይ እንደሚባለው ናና ግባና እንደዛ አድርግ። ይሄ የኔ ሐሳብ ነው። ምክንያቱም አንተ እዛ ቁጭ ብለህ እዚህ ማንም እሳት ውስጥ የሚገባለ የለም። ማንም በነፃ ሃይማኖት ስለሰበከ የሚገደልበት ሀገር ላይ ቁጭ ብለህ ፊትን ገልጠህ እንደዛ አንፈቅድም አንሰማምሽ። እና ቁርጥ ያለ መልስ ልስጣችሁ። ከዚህ በኋላ ሙስሊሞች ገብታችሁ እንዲባታወሩ ደስ ይለኛል። ምንም ቁርጥ ያለ መልስ ነው። እናንተ ስለፈለጋችሁ አይሆንም ስላለ ይሆናል ስላለ የሚፈጠር ነገር የለም። እና ቁርጥ ያለ መልስ ማንም በቪዲዮ አይወጣላችሁ። ሲጀምር ልጠይቅ እስቲ ወንድማችን ራይ እሺ ጠይቀኝ፣ ቀጥል። አንተ ፋኖና ፈጣሪ አንድ ናቸው ብለህ ነው የምታስበው? አንተ ስላፎካከርኩ ፈጣሪና ፋኖን እኩል አድርገህ ስላመጣ በአንተ ፋኖ እንደ ፈጣሪ ነው የምታየው? ቅድም ምን አልክ አንተ? ለእውነት የሚፋለም ሰው ፊት ለፊት አደባባይ ወጥቶ ሪስፖንሲቢሊቲ ወስዶ ሃይማኖትና ፖለቲካ አንድ ነው ብለህ ነው የምታስበው? ሁለቱም እውነት ከሆነ ለምትፋለመው ነገር ዋጋ መክፈል አለበት ብላ። ስለዚህ አንተም እውነት ከሆነ እኩል ነው እያልኩ አይደለም። ስለዚህ እኩል ናቸው ብለህ ታስባለህ?
እውነትና እውነት አለ ሐሳብ አለ አይደል? ሐሳቡን ነው የምትደግፈው ባጭሩ። አንተ እውነትን ከያዝክ እዚህ ገብተህ መፋለም አለብህ፣ በቪዲዮ እየወጣ ማለት ነው። እኛ እውነትን የያዝነው አዲስ አበባ ገባና እንዴ ቆይ እያልከኝ ያለው ፖለቲካና እምነት አንድ ነው የምትለው? አንድ አይደለም። አሁን ለምሳሌ ለፖለቲካ ሰው ላይ ሞት ይችላል፣ ለእምነት ግን መሞት አለበት። ለእምነት ለአላህ ብለህ መሞት አለበት ብለህ ታስባለህ? አንድ ሰው ለአላህ ብዬ እሞታለሁ፣ ግን አስፈላጊ በሆነበት ሰዓት ነው። ራሴን እንዳልገደል ማድረግ በማልችልበት ሰዓት ራሴን አላስገደልም። ለአንተ ነው መጥቼ እንካ ግደልኝ አልልም። በነገራችን ላይ አራት ሙስሊሞችን መስጊድ ውስጥ የገደሉት ፋኖ ናቸው። በነገራችን ላይ የጠየቁት ጥያቄ ሰምተኛል፣ ሰምቻለሁ። በደንብ መለስኩለት። እኩል ናቸው ብለህ ለእኔ እኩል አይደለም። ሙስሊም እምነት ነው፣ ፖለቲካ ደግሞ ፖለቲካ ነው። እና አንተ ለአንተ ፖለቲካውን እንደ ሃይማኖት ስላየው ነው። እና ከሃይማኖትና ከዘር የትኛው ነው የሚገርመው? ሃይማኖት እኮ ከባድ እኮ ነው። ሃይማኖት እኮ የትኛው ነው ይበልጥ? ለአንተ ሃይማኖት እኮ ከባድ እኮ ነው። ከባድ ነው፣ ግን ለአንተ የትኛው ነው ይበልጥ ነው ያልኩህ? ለአንተ የትኛው ነው ይበልጥ? ቆይ አንዴ እኮ ላስረዳህ እኮ ጠየቀኛል። ላስረዳህ አንዴ ቢሆን የሚጮህ ድምፅ ስላለ አንዴ አሁን አንዳንዶቻችሁ የሆነ የሚጮህ ድምፅ ስላለ ሃይማኖትንና እምነትን ሃይማኖትንና ወይንም እምነትን ከፖለቲካ ጋር ቀላቅላችሁ የምታየው ከሆነ አላውቅም። ፖለቲካ ነው። የሰው ልጅ ፖለቲካ ይለዋወጣል። አሁን ለምሳሌ ዛሬ ፖለቲካሊ በአንድ በኩል ልትሄድ ትችላለህ፣ ፖለቲካሊ ልትለዋወጥ ትችላለህ። ፖለቲካ እንደዛ ነው የሚሰራው። እንደ እንትን ትለዋወጣለህ። አንድ ቀጥ ያለ በዚህ ዓለም ደረጃ አንድ ቀጥ ያለ ፖለቲካ የለም። ሃይማኖት ጋር ግን ስትመጣ ግን ሃይማኖት ቀጥ ያለ በዛ ሃይማኖት ነው የምታምነው፣ በዛ እንትን ነው የምትሄደው። ለምሳሌ ህገ መንግስትና ቁርአን እኩል አይደለም። አሁን አንተ ልታወዳድር የፈለግከው ምንድን ነው? ህገ መንግስትና ቁርአንን ወይም ህገ መንግስትና መጽሐፍ ቅዱስን እኩል እንደማለት ነው። እኔ አላወራሁም። እውነት ነው ሐሰት ነው የሚለው አንተ የምትደግፈው። ቆይ አንዴ ለምን እኔ ግልጽ እኮ ልመጣልህ እኮ ነው። ቆይ እኮ ኢየሱስ ክርስቶስ እኮ ቆይ አንዴ ስማኛ፣ ጠየቀኝ አይደል? ልመልስልህ እኮ ነው። እኔ ያልኩትን ስትሃል ነው ባጭሩ። እግዚአብሔርና ፋኖ እኩል አይደለም። አየህ፣ አላህና ፋኖ እኩል አይደለም። አንተ እኩል ልታደርግ ነው የፈለግከው። አንድ ሰው ለሃይማኖት መጽሐፍ ቅዱስንና የፋኖን ትግል እኩል አላይም። መጽሐፍ ቅዱስ የቁርአንና የፋኖን ትግል እኩል አላይም። እነዚህ ሃይማኖቶች ናቸው። ቆይ በግልጽ ቃል ልጠይቅህ፣ ፋኖ ለእውነት ነው ለውሸት ነው የሚፋለመው? ለአንተ ፋኖ የሚፋለመው ለእውነት ነው ለውሸት ነው? ምን አገናኘው ከእንትን ጋር? ከሃይማኖት ጋር ምን አገናኘው? መልስልኝ። እሱን አሳያለሁ እንዴት ከሃይማኖት ጋር የሚገናኝ ነገር የለም። ዘራ ያዕቆብ አካሄድ አሁን ስለ ፖለቲካ ሃይማኖቱ ጋር እኮ አይደለም። ቆይ ስለ ፖለቲካ አይደለም። አንዴ እባክህን ሃይማኖት ጋር እንገናኛ። ሃይማኖትን ለምን ታነሳ እኮ የጠየቅኩህ መልስልኝ። በአንተ አስተሳሰብ ሃይማኖት ከሚገናኝ ነገር የለም። አንለስ አሁን አንተ አሁን ይኸውልህ ወንድሜ ካመንክበት ቁርአንና ህገ መንግስት እኩል ነው ብለህ የምታምን ከሆነ እኔ አይደለም ብዬ ነው ማለት ነው። እንደዛ ብለህ የምታምን ከሆነ እሱ እንደዛ ከሆነ እሺ፣ ለውሸት ነው የሚፋለሙት እንበል። ሰው ለሚፋለሙት ለውሸት እንኳን ፊት ለፊት መጥቶ መፋለም አለበት። አንድ ሰው ለቆመበት ዓላማ ፊት ለፊት መጥቶ መጋፈጥ አለበትና መጋፈጥ አለበት። አንተም አንዴ አካሄድ አንዴ ጋይስ ኤሊ ማለት ነው። እባክህን ቆይ አካሄድ የሚለው አንዴ በዛ እኛን ጨርስ እባክህን። ቆይ አንዴ ራይ ሰው እያልከኝ ያለው እምነትና የፋኖ ትግል እኩል ነው ብለህ ታስባለህ አንተ? እኔ ስለ እውነት ነው እያወራ ያለሁት። ለቆምክበት እኩል ነው ብለህ ነው የምታስበው? እኔ እናንተ ራሱ እኩል አይደለንም እኮ በሆነ ነገር እኮ። ስለዚህ ለዛ አይደለም እናንተ ሚዛናዊ ማግኘት እኮ አንድ አይደለም። ግን እውነት ነው ብለህ ካሰብክ ለምን ማወዳደር ፈለግክ? ቆይ ለምን ማወዳደር ፈለግክ እኮ? አንተ የምትቆምበት ለእውነት አይደል እንዴ? ኖ እና እምነትና ፖለቲካ እኩል ነው? አንድ አይነት ነው? ሁለቱም የቆምክበት ዓላማን ነው የሚያሳየው እያልከኝ ያለው። ቆይ አሁን ቀላቀልክ። አሁን አንተ ይኸውልህ የፋኖን ትግልና እምነትን እኩል አድርገህ መጣ። እኩል አይደለም እኮ። አንዴ የሆነ የሚጮህ ድምፅ አለ። እምነትና ሀሳብን ለመቀጠል እኮ ነው የሚትያረክኛል። እምነትና ፋኖ እኩል ነው ብለህ ፖለቲካ የምትሰራ ከሆነ እሱ ሌላ ነገር ነው። ለእኔ እኩል ስላልሆኑ እምነት ነው። እምነት ይኸውልህ ሃይማኖት። እኔ አሁን ለምሳሌ የፋኖ ትግል ቆይ አንዴ
ለነፍስ እኮ አይደለም የምታገለው እኮ ለስጋ ነው የምታገለው እኮ አንዴ። ለነፍስ ደግሞ የምታገል ደግሞ ማለት ደግሞ በሃይማኖት ስትታገል ለነፍስ ነው። ነገራችን እኔ ሁለቱንም እኩል አላረኩም እኮ አወዳደርከው እኮ አንተ አወዳደርከው። በቃ አሁን እንደዛ ከሆነ እስቲ ፊታቸው ላይ ምን ነበር የፈለከው? ዋናው ሀሳቡ እንዲመጣልህ የነፍስ ትግልንና የነፍስ እኔ አሁን ለምሳሌ በፋኖ ትግል ገነት እባክህ ነው የምጠይቅህ መልስልኝ። ሀሳቡ እንዲመጣልህ አንዴ በፋኖ ትግል አንተ ገነት ይገባል ብለህ ነው የምታስበው? እንደዚህ ያስባሉ ብለህ ነው የምታስበው? ምን ገነት ይገባሉ እኮ ነው አንተ እያልክ ያለው ነው። ጀሃነም ነው የሚገቡት። አንተ አወዳደርከው እኮ ይኸውልህ፣ አወዳደርካል አንተ ማለት መሰለህ አንተ አወዳደርከው። በአንተ ሃይማኖትንና የፋኖ ትግል እኩል እያደረክ እየመጣ እኔ ያው በፋኖ ትግል ገነት አልገባም። የስጋ ነው። አንድ ሀሳቤን ስማኝ። እኔ እኩል አላደረኩም። አንተ እባክህን አንዴ ላውራ። እኔም ልጨርስ ሀሳቤን ቢያንስ እንዴ ላይክ እኔ እኮ ማውራት አልቻልኩም። ጨርሰህ እኮ ነው። ጨርሰሃል ብዬ አልጨረስኩም። ልጠይቅህ ነው ያልኩህ። አስቆመኝ። እሺ አውራ። በማል ጥያቄ ግን ልጠይቅህ። የፊታቸው አሁን እንዳረከው ፊታቸውን ለምን ነበር የፈለግከው? ፊታቸውን ለምን ነው የፈለግከው? ሀሳቤ እንድቀጥል እቺ ብቻ መልስልኝ። ኖ ጨርስና ከዛ በኋላ ቅድም ስታወራ ከነበረው አንፃር ሪስፖንሲቢሊቲ ይወስዳሉ ብላል። ሪስፖንሲቢሊቲ ነው ከሆነ አንተም ሪስፖንሲቢሊቲ ወሰድ። ፋኖን ደጋፊ ከሆነ እስቲ እንደውም ሜቢ እንደ ፖለቲካ ፓርቲ ልትሆኑ ትችላላችሁ። ገቡና ሪስፖንሲቢሊቲ ወስደህ ሀገር ላይ ተፋለም፣ ፊት ለፊት ወጥተህ አደባባይ ላይ ወጥተህ እና እኛ ሲጀመር እዚህ ሀገር ላይ ሙስሊሞች ነፃነት አላቸው ብለንም አናምንም ከመጀመሪያ ጀምሮ ማለት ነው። ምክንያቱም ምንድነው በራስ አንተ በምትከተለው ሃይማኖት በደል የሚደርስበት ህዝብ ነው ያለው። ለምሳሌ አክሱምን መውሰድ እንችላለን። ባለፈው የተፈጠረው ማየት እንችላለን። መስጊድ ውስጥ አራት ሰው እንደተቀበሉ በራስ አንተ በምትደግፈው በፖለቲካ ሰዎች ማለት ነው። ስለዚህ እኛ እዚህ መተን ፊትውን ከፈትና ተወያይልን። ምክንያቱም በነፃ የሚሞትልህ ሰው ማንም የለም። እኛ ማንም እንዲሞት አንፈልግም። ነፃ ውይይት አለ፣ ነፃ መድረክ አለ። ሪስፖንሲቢሊቲ ካስፈለገ ሪስፖንሲቢሊቲ ያው እኛ ይወስዳሉ ልጆች። ከመጽሐፉ ነው የሚያሳይ ሰው አስማጃስ ባይብልን ከፍቶ የሚያስተምሩ ከሆነ ምንም ስለ ሪስፖንሲቢሊቲ የምታወራ የለም። ኢየሱስ እኮ ይሸሽ ነበር፣ ያመልጥ ነበር። እሱ ሪስፖንሲቢሊቲ አይወስድም። አንተ የምታመልከው አምላክ እያመለጠ እየሸሸ ለአንተ መዳን ብሎ ከአንተ መዳን እየሸሸ የነበረ አምላክን እየተከተል እነዚህ ሰዎች አደባባይ ላይ ወጥቶ ለኔ ሃይማኖት ይበቁ ሶ አይ ዶንት ኖ እኔ ሌላ ከጀርባ የምትጠነስሰው የምትፈልገው ነገር ካለ ከሌለ በስተቀር አብዱልከሪም ይሁን አነስም ይሁን በፊት አይወጡም። እኛ በዚህ አንደራደርም። እኛ እንደዛ የምንሰራ የሃይማኖት ንጽርም የለም። ፌስ አስፈላጊ ሆነ አያውቅም። እኔ ሀሳቤን ጨርሻለሁ። ልታስደፋቸውን ከሆነ እንግዲህ አይወጡም ብለናል። አንዴ አሁን ጨርሳለሁ ሀሳብን። አንደኛ ሙስሊሞች ገብታችሁ ምንም ሀሳብ አታነሱ ይገኛል እና አንዴ ደነዋል። አሁን ይኸውላችሁ አሁን አንደርስታንድ ማድረግ ያለበት ወንድማችን አሁን የምታወራቸው ልጆች አራቱም አሁን እንደሰማሁት ከሆነ የስልጤ ልጆች ናቸው። ኦኬ አራቱም የስልጤ ተወላጅ ልጆች ናቸው። ኢቨን እኔ በፋኖ እንደው እንትን ላርግ ካልኩ ራሱ ስልጤ ውስጥ ፋኖ የለም። ስለዚህ የስልጤ ተወላጅ አንደኛው አቡበከር ነው ምናምን የሚባሉ የአርሲ ልጅ ነው። ሌላ ደግሞ የእንትኖች ናቸው የስልጤ ልጆች ናቸው። ምንም ችግር የለም። ሃይማኖት አንዳንዶቻችሁ ግን ቆይ አንዳንዶቻችሁ ግን ሁሱ ላይ በጀርባ በስታይል ለምን እንደምትሄዱ አውቃለሁ። ሁሱን ያው ለምሳሌ አማራ ነው፣ ወልይ ነው፣ እዛው የኛ ልጅ ነው። እሱ ለምን መግፋት ፈልጎ ለምን ሌላ ልጆችን ማምጣት እንደፈለጋችሁ እኔ በደንብ አንደርስታንድ አውቃለሁ። አምናር ስቱፒድ ኦኬ። ለስናር እንትን መተህ እዚህ ጻድቅ እንዳትጫወት። ሀጂ ሙፍቲ ላይ ያረከውን ፖለቲካ አሁን አትሰራም። እኔ ሃይማኖት በኦርቶዶክስም በሙስሊሙም የራሴ የተወለድኩበት ብሔር መገለል የለበትም ብዬ አስባለሁ። ግልጽ ነው የምናውቀው። ይሄ ኦርቶዶክሶቹ ጋር ሄጄ ባለፈው ያነሳው በሃይማኖት ጋር በብሔር የተደራጀ የሃይማኖት አደረጃጀት ካለ እንድታወጣብኝ አልፈ እኔ አሁን ለምሳሌ ሁሱ እንዲነካብኝ አልፈልግም። ነው ሁሱ የፈለገ እንትን ቢሆን ሙስሊም ነው ከእምነቴ ጋር ላይገናኝ ይችላል። ለእንዶፍ ደረገን የኔ ብሔር ተወላጅ ነው ልጁ።
ለምን ደግሞ ከጨዋታ ውጪ ማውጣት ደግሞ እንደተፈለገ ደግሞ አንደርስታንድ አደርጋለሁ። አምናር ስቱፒድ። ስለዚህ አንዳንድ የወለዱ ልጆች ካላችሁ አንደርስታንድ አድርጉ። ዘረኝነትንና እምነትን ለይተህ ወቃ። ለምን እሱን ማውጣት እንደተፈለገና የስልጤ ልጆችን ለምን ወደፊት ለፊት ማምጣት እንደተፈለገ ደግሞ ስቱፒድ አይደለም። ስለዚህ አንተ አሁን ስለ ዘረኝነት ነው የምታወራው። አሁን ወደ ብሔር እየመጣን ነው። ብሔር የለውም። እሺ አጤ ወደ ብሔር እየመጣን ነው። የመጀመሪያው ልጁ ፋኖ የሚል ሲነካካ ፋኖ አይገለውም ወንድማችን ቢካዝ ለምን ወንድማችን የኛ ሰው ስለሆነ እሱ የኛ ሰው ስለሆነ የስልጤ ልጆችን ወደፊት ለፊት ይዛችሁ መጣችሁ። እኔ ባይዘው አንዴ እቺን ብቻ ልጨርስ። አንዴ እቺን ብቻ እስላም ወርቷል። እኔ ነኝ የሚያወራ አንዴ ቆይ ይኸውላችሁ እኔ ሃይማኖቱ ጥልቅ ያልኩ ሃይማኖተኛ አይደለሁም እንጂ ኦፍ ኮርስ ሃይማኖት ኦርቶዶክስ ግን ዲፕ ሃይማኖት ውስጥ አይደል። ሞር እኔ ወደ ብሔር ከለር ነው ለኔ ብሔር የሚቀርበኝ ደግሞ ካላችሁ ሁሱ ይቀርበኛል። ከእንትና ማንሱ አሁን ከምታረጉት ሌላ ልጆች ስልጤ ልጆችን ልታመጡ ሁሱን ከጨዋታ ውጭ ልትወጡ ያ ነው የተፈለገው። አምናር የተደረገውንም እንትን በቅርቡ ባይዘው የሆነ ነገር እየመጣልን ስለሆነ ያንን እኔ ያጋልጣለሁ። በተለይ የአማራ ሙስሊሞች አንደርስታንድ እንዲያደርጉ የወሎ አማሮች አንደርስታንድ እንዲያደርጉ ማድረግ ያለብኝን አደርጋለሁ። የሚሄዱበት ቦታ ፈልጌ ያንን በደንብ ለወሎ ልጆች አንደርስታንድ እንዲያደርጉ ምን አይነት ሸፍጥ እየተሰራ እንደሆነ ከጀርባ ስለማውቅ ኤኒዌይስ እሱ ችግር የለም። ኤኒዌይስ እህቴ ባዩሽ ተስፋዬ ጎሄድ ከዛ ወደ ሰኢድ እንሄዳለን። እሺ ባዩሽ የኔ ወደ አንዴ ፍቀጅልኝ ነው እኔ ነኝ የሚያወራ ቋራ ታወራለሽ። አንዴ ወንድምሽን አወርቶ ወጥቶ ነበረ። ዘረኝነት አናወራም፣ እምነትን እዩት የምንኖርበት ነው እንጂ የመድራዊ አይደለም። ስለዛ ስለ እምነት ነው የምናወራ ማለት ነው። እምነት ደግሞ ዘላለም የምንኖርበት እዩት ስለሆነ ማለት ነው። እና እኔ በቪዲዮ እገለጥ ብላለሁ። ለምን እንደሆነ ታውቃለህ? አንድ ሰው ዋስና መውሰድ አለበት። በቪዲዮ የሚደበቁና ፊቱን ደብቆ የፈለግ ካቆሸክ የፈለጋችሁ ሰድባችሁ እረዱ ግደሉ ብትል ማን ነው ተጠያቂ? ሰዎች ብታረዱስ ዋስና ትወስዳላችሁ? ስለዛ ፊት ሸፍነ መንግስት አሁን ምሳሌ ማለት ነው። ምሳሌ አንድ ሰውን ገላችሁ እረዱ ግደሉ ብትል አንድ ሰው ኡፍዬ ነው የሚጠየቅ። ኡፍዬ እናንተ ጋር ንጽጽር ሲያረግ ጊዜ በቪዲዮ ተገልጦ ነው የሚያወራ፣ በቪዲዮ ተገልጦ። ስለዛ ኡፍዬን ሌላ ሰው አንድ እስልምና ወንድም መጥቶ ግደሉ እረዱ ብሎ እምነታችን ቢያቆሽሽ እምነታችን ቢሰድብ እንዴት ነው የምንጠይቀኛ በህግ? ስለዛ በቪዲዮ የሚወጡ በቪዲዮ ማውራት አለበት። ኦኬ ዋስና ትወስዳላችሁ ቤተ እምነት ዋስና ብትወስዱ ከሆነ ችግር የለብን። ቤተ እምነት ነው የምንጠይቀኛ፣ ቤተ እምነት እንጠይቃለን። ለምን እንደሆነ ታውቃላችሁ? ስለዛ ዋስና ብትወስዱበት ነው እንጂ ላይከሌ ለምን ትፈራለህ? ፈጣሪክ ብትተማመንበት ያድነኛል እምነቴ ያድነኛል ብትል ከሆነ ለምን ትፈራለህ? በቪዲዮ መውጣት ምን ያስፈራል? ሰው ምን ያደርጋል? ሰውን ገሎ አያውቅም። ለምንድን ነው? ፈጣሪ ሲፈቀድ ነው ሁሉም ሰዎች የሚሞት። እግዚአብሔር ሲፈቀድ ነው፣ ቀኔክ ሲደርስ ነው። ስለዛ ወታደር አደባባይ ወጥቶ ይዋጋል። እናንተስ የእግዚአብሔር ወታደር ከሆናችሁ እስልምናስ አምላካችን አላህ ያድናል ካላችሁ አላችሁም ያድን ከሆነ አደባባይ ወጡና ተናገሩ። ማንም ኢትዮጵያ ውስጥ እኛ ክርስቲያኖች እስላሞችን አንገልም። እንደብንገል እምነታችን አይፈቅድልንም። ሰው መገደል አንችልም። እኛ ስንገል ሲጋለ ህግ ይጠይቀናል፣ በህግ እንጠይቃለን ማለት ነው። ስለዛ በቪዲዮ ሁጡና በቪዲዮ እናወራለን። ብታወሩ ደግሞ መሰረጃ ያለ መጽሐፍ አምጥተህ አደባባይ ታወራለህ። መሰረጃ ከሌለክም ደግሞ በህግ ትጠየቃለህ። ስለዛ በህግ ስለምትጠየቁ ነው ፈርታችሁ ተደብቃችሁ ሽንታችሁ የምትሸኑ። በቃ አለቀ። ይሄ ነው የምናገር። ሽንታችሁ ምሸኑ አትበይ። እናቱ ንግግር አስተካኪ። አማርኛ ካላወቅ ነው ዙዙ ቅድማውን ለምሳሌ ልንገርሽ። አሁን ቅድም አንዳንድ ሁሉንም ቃላት አስቁመን አንችል። ቅድማውን ለምሳሌ ሬን የሚባለው ልጅ መተውን ለምሳሌ አንዳንድ ነገር ሲቀላቅል ነበር። የአንተ ኢየሱስ ክርስቶስ የፈርጣጭ ምናምን እያለ ሲያወራ ነበርና ማንንም እሱንም እኔ ልናገረው ስል ሚውት አረጋችሁ። እኔ እውነት ለመናገር እኔ እውነት ለመናገር ማለት ነው ይሄ ንጽጽር የሚባለው ነገር ራሱ በራሱ አይመቸኝም። እየፈጠረ ያለው ነገር ሌላ ነገር እየጫረ ስላለ ማለት ነው። አሁን ደግሞ ከታች የሚጻፉ ነገሮች ምናምን አንዱ አላህን ይሳደባል፣ አንዱ ኢየሱስን ይሳደባል። ሙስሊም ገዳይ ነው፣ ክርስቲያን ገዳይ ነው። ወዴት እየሄድን ነው? በአንድ ትሪ በልተን ያደግን ህብረተሰቦች እኮ ነን ኢትዮጵያውያን። ታች ሳኢድ ጎሂድ ሳዓዲ ጎሂድ ሳዓዲ
ከሌለች ግን አንዴ እሰጥሃለሁ። ቆይ ሰዓዲ አለች። አንዴ ተመልሼ ልምጣ። አንድ ሰው ይቅደመኝና እኔ እመለሳለሁ። እሺ እሺ። አብዱ እንዳታወርዱኝ ሀሳቤን ሳልናገር። እሺ አላወርድሽም። አብዱ ወይ ይሰማል? አዎ ይሰማል ወንድማችን። እሺ ሰላም፣ እንዴት ናችሁ? ይሰማል ድምጼ? አዎ ይሰማል ወንድማችን። ጎይት ማውራት ይችላል። እሺ በመጀመሪያ አንድ ሰው ማሸነፍ ያለበት በሀሳብ እንጂ በፊት ወይም በመልክ አይደለም። ሰውን የተሻለ ሀሳብ የተሻለ ትምህርት ይዞ መጥቶ በሀሳብ እዛ ጋር መሟገት ነው። እሱ መጽሐፍ ቅዱስ ይዞ ይመጣል፣ ኢምራን ቁርአን ይዞ ይመጣል። ከዛ ያለው ላይ እዛ ላይ ዲቤት ያደርጋሉ። አለቀ። ሌላ እንደዚህ አላስፈላጊ ነገር መደረግ የለበትም። ካልሆነ ንዝስሩ የሚቁም በቃ ይቅር። አንተ ደግሞ አፄ ዘርዓ ያዕቆብ ፖለቲካ አትስራ። እዚህ ጋር ማይሆን ነገር ውስጥ ያስገባ ነው ህዝቡ ማለት ነው። አንተ ያለው ውጭ ሀገር ነው፣ ሌላው ማህበረሰብ እዚህ ሀገር ውስጥ ነው ያለው። ሰው ህዝቡን ማይሆን ነገር ውስጥ ባታስገባ የተሻለ ነው። ምናልባት አንተ እዛ ጋር ደህንነቱ ተጠብቆ ይሆናል ያለበት ሀገር። እዚህ አሁን ባለበት ሁኔታ ግን ህዝቡን እንደዚህ አይነት ነገር ውስጥ ቪዲዮ ወጥተህ ካላወራ ምን ማለት ነው? አንተ ወንድ ልጅ አይደለ እንዴ? አንተ እኮ ነው ሁላ ሀሳብ እዚህ ጋር ህዝቡን እንዲንጫጫ የምታደርገው አንተ ነህ። እንደዚህ ካላረጋችሁ እያልክ ህዝቡን አታንጫጫው እባክህ ፕሊስ። በቃ ሀሳብህን ይዞ መጥቶ በሀሳብ በመጽሐፍ ቅዱስ ይወያይ። አለኩ እኮ እዛ ጋር የሚያወራው እኮ መጽሐፍ እያየ ነው እንጂ ፊቱን እያየን አይደለም እኮ። አንተ የምትከተለው መጽሐፍ ቅዱስን እኮ አምላክ እኮ አይተው አይደለም የምትከተለው። መጽሐፍ ቅዱስን እንደምን ነው የምትከተለው? አምላክን እኮ አታዩም። ሳታየው ነው አይደል አምላክ የምትከተለው። መጽሐፍ ቅዱስ ያለውን እውነት ነው ብለህ የምትቀበል አምነህበት፣ ለዛ ነገር ኃላፊነትና ወስደህ ነገ ገነት እገባለሁ ብለህ አምነህበት ፈጣሪን ነው ሳታየው ነው የምታምነው አይደል? እዚህ ጋር እሱም እዛ ጋር ያመነበት መጽሐፍ ይዞ መጥቶ ኢምራንም ያመነበት ቁርአን ይዞ መጥቶ የትኛው ሀሳብ የተሻለ ነው? ማን ነው እውነተኛው መንገድ ላይ ያለው ብለህ እዛ ጋር ያለው እዛ ጋር ታዳሚውን ይፈርዳል ማለት ነው። እዚህ ጋር ፊት ካልታየ የሚባል ምንድነው? እንደዚህ የህፃን ወሬ የምታወሩት? ፊትን ካላየን ሙጭጭ ምን ማለት ነው? ፊቱን ምን ይሰራላችኋል እናንተ? እንዴ ትልቅ ሰው አይደላችሁ እንዴ ሲጀመር? አንተ እዚህ ጋር ግን በዚህ ውስጥ ባትገባ የተሻለ ነው። አንተ ፖለቲካ ስለምሰራ እሷ ፖለቲካ ባለመጥክበት ብትሰራ የተሻለ ነው። ፖለቲካ እዚህ ጋር ባሰራብን ሰው እምነት ውስጥ ያለ ሰውን አንተ ፖለቲካ እንዲመች ብቻ ባታደርግ የተሻለ ነው። እዚህ ጋር ብዙ ማህበረሰብ ነው ያለው ይመስለኛል። አንተ ያለበት ሁኔታና እዚህ ጋር ማህበረሰብ ያለበት ሁኔታ አንድ አይደለም። አንተ እዚህ ጋር በቃ በአንተ መንገድ እንዲሆን ብቻ ነው ያለክ ያለው። በእኔ መንገድ ብቻ ተከተል ማለት ደግሞ የተገቢ አይደለም። ከአንድ ከተማር ከትልቅ ሰው አይጠበቅም። አንተ ፖለቲካ መስራት ካለ ፖለቲካ ከዛ ፖለቲካን ብቻ ማራመድ ነው። ከዛ አንተ ነገ ፖለቲካን አሸንፈህ ስትመጣ ይሄን ሀሳብ ራስን ትወስዳለህ። አሁን ያለህበትን ፖለቲካ ብቻ ላይ ስራ የተሻለ በቃ። ማንም ግን ቪዲዮ ይወጣልኛል ብለህ እንዳታስብ። ማንም አይወጣልህም። ሀሳብ ይዘህ መጥተህ በሀሳብ አሸንፍ። መልክ አላየሁ ምናምን እዚህ እኮ ኢምራን እኮ ሴት አይደለም ምንም አይሰራላችሁም። አንተ ወንድ ነህ ምንም አይሰራልህም። ሴት ብትሆን እሺ ያት በቃ ምናልባት ያው ቁንጅና ምናምን ማየት ከፈለግ ሴት ብትሆን እሺ ችግር የለውም። ኢምራን ግን ወንድ ነው። ሌሎቹም አሉ። ማንም በቪዲዮ ወጥቶ አይከራከርልህም። እነሱ ገና ተማሪ ናቸው። ገና ማደግ ያለባቸው ልጆች ናቸው። አሁን ያለበት ሁኔታ ለመማር እንጂ እዚህ አክት ለማሳየት አይደለም። ነገ ይሄ ልጅ እንደዚህ በጣም አሁን ለትምህርቱ ራሱ በጣም ሪስክ የወሰደው እኮ ነው እዚህ ጋር ያለው። እንዴ ምን ሆናችሁ ነው? ትምህርት እኔ ራሱ ብሆን እኔ አሁን ያለሁበት እኔ ለምሳሌ 23 ዓመት ምናምን አካባቢ ነኝ። እኔ እዚህ ጋር ቪዲዮ ወጥቼ የሆነ ነገር ብናገር አይ ቲንክ በምናገረው ነገር ኃላፊና ሪስክ ካሉስ ድረስ ሌላ ሪስክ አለው። እነሱ ግን እዚህ ጋር የሚያወሩት ፖለቲካ አይደለም እምነት ነው። ፖለቲካ ሲሆን ነው እዛ ጋር ፊትህን መታየት አለበት ብለህ ማውራት ያለብህ። ለምን ትጠይቃለህ? እዚህ ጋር ግን የሚያወራው እውነት መጽሐፍ ቅዱስ የተጻፈውን ነው። ፈጣሪ ቃል ነው እዚህ ጋር የሚነገረው እኮ ሌላ ነገር እኮ የለም። ፈጣሪ ቃል ይሄ ነው በትክክል። የእናንተ ይሄ እኮ እዚህ ጋር ስህተት አለበት መጽሐፍ ቅዱስ ቁርአን ላይ ይሄ ስህተት አለበት ሲል እዚህ ጋር የቱ ጋር ነው ስህተቱ አሳይኝ ብለህ ትሟገታለህ። አለቀ እንጂ ፖለቲካ እኮ እየሰራን አይደለማ። እዚህ ጋር ወደ ፖለቲካ እየወሰዳችሁ ነው። አንተ ደግሞ በጣም ወደ ፖለቲካ ውስጥ ያስገባው ነው። ቀደም አይ ቲንክ ይመስለኛል ኢብራሂም ራሱ እዚህ ጋር እንዳይገባ ያደረገው ያንን ነው። ግን አንተ እዚህ ጋር ቁጭ ብለህ ኢብራሂም አይገባም፣ ኢብራሂም ገብቶ እዚህ ጋር እኛ እንውረድ፣ ከዛ ኢብራሂም እዚህ ጋር የአንተን ሀሳብ መሟገት ስለሚችል አንተን ይሟገታል። በደንብ አድርጎ ፖለቲካ ስትሰራ የፖለቲካ የሰራ ነው ይልክ አይደለም ብሎ ይሟገታል። ሶሪ አንዴ ጨርሰሃል? አንዴ የመጨረሻ አንዴ ብቻ ሶሪ እና ፕሊስ አንተ እዚህ ጋር ቹቻም ቹቻ ፕሊስ ኢብራሂም አስገባውና የአጼን ሀሳብ ይሟገተው። ካልሆነ ይሄ እሱ ጋር የሚሰራው ፖለቲካ በጣም መጥፎ ነው። እሱ ፖለቲካ እየሰራ ሌላው ማህበረሰብ በቃ ሌላውን ምንም እንደማያቀርቡ ነው የሚያስበው። ታውቃለህ? እንደሱ በተመቸው መንገድ እንድንሄድለት ነው የሚፈልገው። እዚህ ጋር አንተ እዛ ሆነ እዚህ ጋር ክብሪት በለኮስኩ ማንም እዚህ ጋር ይጫወት የለም፣ ማንም ህፃን የለም። ምናልባት አንተ ነገ ፖለቲካን አሸንፈህ እዚህ ሀገርን መምራት ስትችል እዛኔ እንደፈለግ ትሆናለህ።
እስከዛ ግን አንተ ፖለቲካን አራምድ፣ እዚህ እምነት ውስጥ አትግባ። በፊትም እኮ እያልክ ነበር እኔ እምነት ውስጥ አይደለሁም ብለሃል። ከዚህ ጋር ውጣ በቃ። አንተ እዚህ ጋር አይመጥንህም አንተ ፖለቲካ ስራ። አሁንም እዚህ ጋር ካለ ግን ቹቻ ኢብራሂምን አስገቡትና እዚህ ጋር በሚያነሱ ሀሳብ ሶስታችሁም በቃ ዲቤት አድርጉበት። አመሰግናለሁ ስላስገባችሁኝ። አንዴ ወንድሜ፣ አንደኛ ዲቤት የሚደረግ ሀሳብ የለም እዚህ። ሀሳብ ሁሉም ሰው ሀሳቡን መጥቶ እየሰጠ ነው። በፕሮግራሙ ላይ ሁሉም ሰው እያስገባን ሀሳብ እየሰጠን። አሁን መድረኩ ፌር አይደለም። ቆይ አንዴ ጨረስክ? ሀሳብን ጨረስክ አይደል እንዴ? አሁን ደግሞ ሀሳብን ጨርሳል? አዎ ጨርሻለሁ ቴንኪው ብለን የዘጋው በቃ። አንዴ አሁን 1 2 3 4 5 ቹቹ ምንም ነገር እያዳል ጭጭ ብሏል እስካሁን ድረስ እንትን ውስጥ እምነት ውስጥ ተሰደደኝ። በዝብዝ እርግጠኛ ነኝ ኦርቶዶክስ ነው። 1 2 3 4 5 5 ሙስሊም ስቴጅ ላይ ኦኬ። እኔ ደግሞ ሞር ብሔርተኛ 5 ሙስሊም ስቴጅ ውስጥ ሆኖ ተገፋውኝ ብለህ የምትመጣ ከሆነ ችግር አለብህ ማለት አየህ፣ ችግር አለብህ ማለት ይሄንን እኮ ስለ ሃይማኖት ብዙም አቅም የለኝም እኔ በግሌ ማለት ነው። ለማንኛውም እኔ ፎሎዌን መልሱ፣ ደህና ዋሉ፣ መልካሙን ሁሉ ፎሎ መልስ። እሺ አጼ እመልስልሻለሁ። አንዴ ወንድሜ ጨረስክ አይደል? ሀሳብን ጨርሳል በቃ። ተሰጥ እንዴ ምንድነው ነገሩ?